ይሄ ጉዳይ አንተን ፍትህ ስለማሰጠት ብቻ አይደለም፣ እነዚህን ሰዎች ከስራቸው ነቅሎ እስከ ማስወጣት ነው። ለዚህ ደግሞ እስከ ህይወት መስዋዕትነት ድረስ ለመፋለም ዝግጁ ነኝ። ዳድ እኔ እንደሆነ ማንንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና ልጅ ስለሆነ። ውጪ ፖሊሶቹና ኮማንደሩ አሉ። ምን? ይቅር በይ ልጄ፣ ይቅር በይ። በድዬሻለሁ። አንገትሽን ያስደፋሁት ወንድሜ ላይኩን በድያለሁ። እኔ እኮ ራሴን ይቅር ማለት አልቻልኩም። ማለት አልገባኝም። በነገራችን ላይ ልጅቷን ኤርሚያስ አግኝቶት ነበር። ምን ሳትሰሪው ነበር እንደዚህ መደንገጥ የነበረብሽ። ለማንኛውም አንቺ ለመጥፎ ስራሽ ያመጣሻት ልጅ ገንዘብ ከፍለሻትና የኤርሚያስ መጠጥ ውስጥ መድኃኒት ጨምራ ከኤርሚያስ ጋር እንዳስተኛሻት ተናዛለች። የተረገምክ ኤርሚያስ! ቆይ አንተን እንዴት ነው በቀላሉ ለማመን የቻልኩት? አየሽ አይደል መጥፎ ሰው መሆን በጣም ቀላል ነው። እሺ አጠገብሽ ሆኜ በጥፊ በወለውልሽ እንዴት ደስ ባለ። ግን የጊዜ ጉዳይ ነው። እሱም ቢሆን አይቀርልሽም። ይህን ነገር እኮ በጥንቃቄ ነበር ያደረኩት። እንዴት ሊበላሽ ቻለ? ልጄንም ኤርሚያስንም በአንድ ጊዜ አጣው ማለት ነው። ወይኔ ኤርሚያስንስ በራሴ ጥፋት ነው ያጣው። ልጄን ግን በአምራን ምክንያት ነው ያጣው። አንቺ እዛ ለሰርግሽ ትዘጋጃለሽ፣ እኔ እዚህ ሁሉም ነገር አጥቻለሁ። አምራን እውነቴን ነው የምልሽ፣ አልለቅሽም፣ እገልሻለሁ፣ አልለቅሽም። ደግሞ ያሁኑ ውድ እንዳትልክሽ። ያሁኑ ወድም ሽማግሌ እንድልክ አስበሽ ነበር? ያው የአምራን ሽማግሌዎች ባይላኩ ብትልክ ደስ ይለኝ ነበር። የአምራን ሽምግልና ያላልሽ? ለካ አልሰማህም። ያሁኑ ውድ እኮ አምራን ቤታችን ሽምግልና ይላክላት ነው። ኤሚ ባየችው ነገር ተደናግጣ እየሮጠች ወደ ቤቷ በመግባት ለነለይኩን ቤታቸው በፖሊሶች እንደተከበበና ሲምባንም ሲያሳድድ የነበረው ኮማንደር አብሯቸው እንዳለ በፍርሃትና በድንጋጤ እያለከለከች ትነግራቸዋለች። ቤት ውስጥ ቁጭ ብለው ሲወያዩና ሲመካከሩ የነበሩት ሲምባ ላይኩንና ናሆም በሰሙት ነገር እጅግ ይደናገጣሉ። ሁኔታው አደገኛ እንደሆነ የተረዱት እነለይኩን ምን ማድረግ እንዳለባቸው ግራ በመጋባት ኮማንደሩን ከመጋፈጥ ውጪ ሌላ አማራጭ እንደሌላቸው ይረዳሉ። ነገር ግን ከውጭ እየመጣ ያለው ድምጽ ሁኔታውን ይበልጥ እያወሳሰበው ይመጣ ጀመር። በዚህ ጊዜ ሲምባ የሚታየው ብቸኛ አማራጭ ማምለጥ መሆኑን ይገነዘባል። እንዴት አድርጎ ከዚህ አስቸጋሪ ሁኔታ እንደሚወጣ በፍጥነት ማሰብ ይጀምራል። ሲምባ ልቡ በፍጥነት እየመታ በክፍሉ ዙሪያ እይታውን ይወረውራል። በዚህ ጊዜ የኋላ በር እንዳለ ያስተውላል። ይህም የነበረችው የመጨረሻ የማምለጫ እድል ስለነበር ዘሎ ወደ ተከፈተው በር በመግባት ይደበቃል። ላይኩንም ጥርሱን ነክሶ በልቡ ውስጥ የሚንቦገቦገውን ፍርሃትና ድንጋጤ ስሜት ዋጥ አድርጎ ኮማንደሩን ለመጋፈጥ ይወስናል። ላይኩን ኮማንደሩ ሲምባን ብቻ ሳይሆን የተጠራጠረውን ማስረጃን ፍለጋ እንደመጣ ቢያውቅም ማስረጃውን በጥንቃቄ ደብቆታል። አሁን ብቻኛ የሚያሳስበው ነገር ሲምባ በዚያ ቤት ውስጥ እንደሌለ አምኖ እንዲቀበሉ ማድረግ ነው። በተሰማ መጥፋት ዙሪያ ሲወያዩ የነበሩት እነ ናሆም ባላሰቡትና ባልጠበቁት መንገድ ትልቅ ድንጋጤ ውስጥና ፍርሃት ውስጥ ገብተዋል። ይህ ሁሉ ሲሆን ተሰማ በየመንገዱ መዋልና ማደር ጀምሯል። የላይኩን ይቅር ባይነት ከቅጣት በላይ የሆነበት ተሰማ በጸጸት ራሱን መቅጣት ጀምሯል። ተሰማ ያሳለፈውን የቅንጦት ህይወትና የአሁኑን የጎዳና ህይወት ሲያነጻጽር ስህተቱ የፈጠረበትን ጥፋተኝነት በደንብ እየተሰማው ስቅስቅ ብሎ እያለቀሰ በቃ መጨረሻ ይሄ ነው፣ ለነገሩ ይገባኛል፣ ይቅር መባል ለኔ አይገባም እያለ ራሱን ይወቅሳል። የሁሉ የሆነው ኑሐሚን የአባቷን መጥፋት በብጣሽ ወረቀት ካገኘች በኋላ ነበር። ኑሐሚንም እያለቀሰች መጣ ለናሆም ትነግረዋለች። ናሆምም በሁኔታው ተደናግጦ ምን ሆነሽ ነው ኑሐ፣ ለምንድነው የምታለቅሽው ብሎ ይላታል። እናቷ ከጎኗ አለመኖሯ አሁን ደግሞ አባቷ ከዓይኗ መሰወሩ ያስከፋት ኑሐሚን አባዬ ጠፍቷል ናሆም ምንም ነገር ሳይለኝ ብጣሽ ወረቀት አስቀምጦ ነው የጠፋው ብላ ትለዋለች። ናሆምም የሰማው ነገር ዱብዳ ቢሆንበትም ኑሐሚንን ለማረጋጋት እየሞከረ ተረጋጊ ኑሐ፣ ምናልባት እኮ እናትሽ ገነት ወዳለችበት ገዳም ሄዶ ሊሆን ይችላል ብሎ ይላታል። የቤተሰቧ መበታተን ውስጧን የነካው ኑሐሚን ፊቷ በእንባ እየታጠበ ጭራሽ እኮ እንዳትፈልጊም ብሎኛል
እሺ አሁን የት ብዬ ነው የማገኘው ብላ ስቅስቅ ብላ ታለቅሳለች። የኑሐሚን ለቅሶ ልቡን የነካው ናሆምም እባክሽ ኑሐ አታልቅሺ እንደምንም ብለን እናገኘዋለን ብሎ ይላታል። ኑሐሚንም ለቅሶ በተናነቀው ድምጽ የለም እኮ ናሆሜ በብጣሽ ወረቀት ተሰናብቶኝ ነው ሄደው ብላ ትለዋለች። ናሆምም ርቆ አይርቅም እባክሽ እመኚ፣ ምናልባት ደግሞ አያትሽ ጋርም ሄዶ ሆነ እንደውላለን ብሎ ሲል ኑሐሚን አይ አይሆንም አባዬ ጠፋ ብላት እሷም ትደናገጥና የሆነ ነገር ትሆንብኛለች ስለዚህ አይሆንም ብላ ትለዋለች። ናሆምም ከተቀመጠበት ብድግልና በቃ እሺ አንቺ ለመረጋጋት ሞክሪ እኔ ወጥቼ እፈልጋለሁ ብሎ ይላታል። ኑሐሚንም እኔ አስችሎኝ እዚህ መቀመጥ አልችልም አብሬክ እመጣለሁ ብላ ትለውና ተሰማን ለመፈለግ ተያይዘው ይወጣሉ። ኑሐሚን ግን አባቷን በተስፋ በየመንገዱ እየፈለገች ማንባቷን ቀጥላለች። የኑሐሚን ለቅሶ እጅግ ያስጨነቀው ናሆም ኑሐ እባክሽ አታልቅሺ የትም አይሄድም እኮ እናገኘዋለን፣ በዚህ ሁኔታ ከቀጠልሽ ግን አንቺ ራስሽን ነው የምትጎጂው ብሎ ይላታል። ስለመሸም ናሆም ኑሐሚንን በጠዋት ተነስተው እንደሚፈልጉት እንደምንም አሳምኗት ወደ ቤት ይዟት ይመጣል። አባቷን በቀላሉ አለማግኘቷ ይበልጥ ያስጨነቃት ኑሐሚን ወደ ቤት መመለሷን ባትፈልገውም ናሆም ባቀረበላት ሐሳብ ተስማምታ ወደ ቤት ትመለሳለች። ሁሉንም ነገር ሰምቶ ግን ምንም ነገር ማድረግ ያልቻለው ሲምባም ኑሐሚንና ናሆም እቤት እንደገቡ ምን አዲስ ነገር አለ ምንም ፍንጭ የለም ብሎ ይጠይቃቸዋል። ኑሐሚንም በሐዘን ስሜት ውስጥ ሆና ልናገኘው አልቻለም ብቻ ራሱ ላይ የሆነ ነገር አድርጎ እንዳይሆን እንጂ እስካገኘው ድረስ እፈልገዋለሁ ብላ ትላለች። ናሆምም እባክሽ ኑሐ ምን አለ ደጉን ብታስቢ ብሎ ይላታል። ኑሐሚንም ቢጨንቀኝ እኮ ነው የማስበውና ጭንቅላቴ ውስጥ የሚመጣልኝ ነገር ሁሉ ምንም ጥሩ ነገር አይደለም ብላ ትለዋለች። ሲምባም ቀበል ይልና ናሆም እውነቱን ነው ኑሐሚን ጥሩ ነገር ነው ማሰብ የሚሻለው ለፖሊሶች ለማመልከት አልሞከራችሁም ብሎ ይላታል። ናሆምም በአቅራቢያቸው የሚገኙትን ፖሊስ ጣቢያዎች በሙሉ ሙሉ ስሙንና ጉርድ ፎቶውን ሳይቀር አስመዝግበው እንደመጡ ይነግረዋል። በመሃል ኑሐሚን ቆይ ግን ለምንድነው አባዬ እንደዚህ ያደረገው እኔም ጋሽ ላይኩንም እኮ ይቅር ብለነዋል ወይስ ፊት የነሳነው መስሎት ነው ብላ ትላለች። ናሆምም ቀበል ብሎ ሲመስለኝ ግን የኛ ይቅርታ ይመስለኛል ምክንያቱም ራሱን እንደ ትልቅ በደለኛ አድርጎ በማሰቡ አይኑን እንኳን ቀና አድርጎ እኛን ለማየት ከብዶት ነበር ብሎ ይላታል። ኑሐሚንም ምናልባት ያኔ ሳላስበው አጥንት የሚሰብርና ልብ የሚነካ ንግግር ተናግሬው ሊሆን ይችላል ብላ ትላለች። ተሰማ በየጎዳናውና በየመንደሩ መዋልና ማደር ከጀመረ አንድ ቀን አልፎታል። እንደዛ በሀብት እንዳልተቀማጠለ አሁን እንደሚበላው የሰው ፊት እየገረፈው በልመና ሆኗል። ነገር ግን አሁን ካለበት ሁኔታ በላይ በላይኩን ይቅር መባሉን ሲያስብ ከሁሉ ነገር በላይ ጸጸቱን መሸከም አልቻለም። ኤርሚያስ ራሄልን እንደሚወዳትና ኤሚንም ለገንዘብ እንደቀረባት አስመስሎ ራሄልን ለማግኘት ቢሞክርም አልሳካለትም። ምክንያቱም ራሄል በጣም ጠንቃቃና ብልህ ስለነበረች ኤርሚያስ ደውሎ ያላትን ነገሮች በሙሉ አላመነችውም። ኤርሚያስ በቀላሉ ወደ ጭንቅላቷ ገብቶ እንዳይጫወትባት በመስጋት ከሱ ጋር የሚያገናኛትን የትኛውንም መንገድ ትዘጋው ነበር። የተያዘበትን ሐሰተኛ መረጃ ለማጥፋት ራሄልን በማስፈራራትና በፍቅር አልሆንልህ ያለው ኤርሚያስ ምን ማድረግ እንዳለበት ብዙ ካብሰለሰለ በኋላ አንድ ሐሳብ ይመጣለታል። በገንዘብ ተቀጥራ እንደዚህ አይነት ስራዎችን በመስራት የምትታወቀው የራሄል ጓደኛ የሆነችው ሄለን አፈላልጎ ያገኛታል። በዚህ ጊዜ ኤርሚያስ በተረጋጋና ሰላም በተሞላው መልኩ ወደ ሄለን ይጠጋል። ሄለን በስራ ላይ ስለነበረች የኤርሚያስን መምጣት አላስተዋለችውም ነበር። ኤርሚያስም አጠገቧ ሲደርስ ቀስ ብሎ እጇን ይይዛታል። ሄለን በጣም ትደናገጣለች። ኤርሚያስ ከዚህ በፊት ያሳረፈባት ጥፊም ትዝ ይላታል። ወዲያውኑ መርበትበት ትጀምራለች። ኤርሚያስ አንድ ጊዜ ራሄል እጅ የገባውን ቪዲዮ ማግኘት እንደማይችል ቢያውቅም እንዴት ማስተካከል እንዳለበት አቅዶበት ነበርና ተረጋጊ ሄለን ልጮህብሽ ወይም ልደበድብሽ አይደለም የመጣሁት እንድትረጂ ነው ብሎ ይላታል። በዚህ ጊዜ ሄለን ከነበረችበት ድንጋጤና ፍርሃት ስሜት ወጣ ቪዲዮውን እጅ ላይ የለም በምን ረዳሃለሁ ብላ ትለዋለች። የራሄል ዘዴ በደንብ የገባው ኤርሚያስ ቪዲዮውን ፈልጌ አይደለም የመጣሁት ብሎ ይላታል። ሄለንም ግራ በመጋባት ስሜት ሆና ታዲያ ምን ፈልገህ ነው የመጣኸው ማለቴ ከሱ ውጪ በምን ልረዳ እችላለሁ ብላ ትለዋለች። ኤርሚያስም ራሄል የከፈለችሽን ገንዘብ እጥፍ አድርጌ እከፍልሻለሁ ለፍቅረኛ ኤሚ ሂጂና የተፈጠረውን ነገር ምንም ሳትደብቂ ንገሪያት ብሎ ይላታል። በገንዘብ ጉዳይ አይኗን የማታሸው ሄለን ኤርሚያስ ያቀረበላትን ሐሳብ ምንም ሳታቅማማ ትቀበላለች። የተፈጠረውን ነገር የተረዳችው ኤሚም በፍጥነት ወደ ኤርሚያስ ደውላ ልታናግረው እንደምትፈልግ ትነግረውና ይገናኛሉ። ኤሚም ወዲያውኑ ዘላ ወደ ጥያቄ ትገባለች። ኤርሚ የሰማሁት ነገር እውነት ነው? የሁሉ የራሄል ሴራ ነበር ብላ ትለዋለች። ኤርሚያስም ኤሚ ሁሉንም ነገር መረዳቷ እያስደሰተው ነግሬሽ ነበር እኮ ኤሚ፣ አንቺ ግን ጉዳዩን ሳታጣሪ ነበር ያባረርሽኝ ብሎ ይላታል። ኤሚም አሁን ሁሉም ነገር መስተካከሉ ነው፣ በዚህ ዙሪያ በድጋሚ መጨቃጨቅ የለብንም። ለማንኛውም አሁን ከቤት ተደብቄ ስለመጣው መሄድ አለብኝ። ደግሞ አታስብ፣ የተፈጠረውን ሁሉንም ነገር ለና አባዬ እኔ ራሴ ያስረዳቸዋለሁ ብላ ትለውና ተመልሳ ወደ ቤቷ ትሄዳለች። ኤሚ ወደ ቤቷ በመመለስ ላይ ሳለች የተፈጠረውን ነገር ያላወቀችው ራሄል አገራማን ብላ ወደ ኤሚ ትደውልና ለአንቺ ጉዳይ ይሄን ያህል መልፋት አልነበረብኝም ነበር፣ ለማንኛውም የላኩልሽን ቪዲዮ ያየሽው ይመስለኛል ብላ ትላታለች። ኤሚም አዎ አይቼዋለሁ፣ ልጅቷንም አግኝቻታለሁ፣ አንቺ የደረሽውን ድርሰት
እሷ እንደተወነችው ነግራኛለች ብላ ስትላት ራሄል የሰማችውን ማመን ከብዷት በድንጋጤ ምን ብላ ትጮኻለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።